የህዝባችን ትልቁ ፍላጎት ሰላም ነው። በልቶ ማደር፣ ሰርቶ ማደር፣ እህት ወንድሞቹ ጋራ ተከባብሮ ተፈቃቅሮ መኖር ነው። ይሄን ነገር ዲስራፕት ለማድረግ የሚፈልጉ የኢትዮጵያን የመጣችበትን ታሪክ ለመደምሰስ የሚፈልጉ ሰዎች ሁሉ ጊዜ እንደ ተንጠለጠለ እንዲቆይ የሚፈልጉት አጀንዳ አለ። ሁሉ ጊዜ ዲፈር እየተደረገ ልክ ዊሊያም ሼክስፒር የተባለው ታላቅ ደራሲ tomorrow creeps in this slow motion የሚል አንድ የጻፈው እንትና ልክ እንደዛ እየተጠራጠርን እየተፈራራን እየተማማን እንድንኖር የሚፈልጉ ሰዎችን አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓል ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪል ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። ቀረበልን ሪፖርት ዝርዝሩን አይተናል። አሁን ደግሞ በፊት ለፊታችን እጅግ አጭር በሆነ መንገድ ተለያይቶ ጊዜ ሳይፈጅ መቅረቡን አፕሪሼት አደርጋለሁኝ። የተወሰኑ ነጥቦች ላይ ትንሽ አስተያየት ለመስጠት ፈልጋለሁ። የመጀመሪያው የህዝባችን ትልቁ ፍላጎት ሰላም ነው። በልቶ ማደር፣ ሰርቶ ማደር፣ እህት ወንድሞቹ ጋራ ተከባብሮ ተፈቃቅሮ መኖር ነው። ይሄን ነገር ዲስራፕት ለማድረግ የሚፈልጉ የኢትዮጵያን የመጣችበትን ታሪክ ለመደምሰስ የሚፈልጉ ሰዎች ሁሉ ጊዜ እንደ ተንጠለጠለ እንዲቆይ የሚፈልጉት አጀንዳ አለ። ሁሉ ጊዜ ዲፈር እየተደረገ ልክ ዊሊያም ሼክስፒር የተባለው ታላቅ ደራሲ tomorrow creeps in this slow motion የሚል አንድ የጻፈው እንትና ልክ እንደዛ እየተጠራጠርን እየተፈራራን እየተማማን እንድንኖር የሚፈልጉ ሰዎችን ክፉ ቅድ ያከሸፈ ትልቅ ስራ ሰርታችኋል። ይሄ የአስተዳደር ወሰን ማካለል ስራ በዩኒቨርሲቲ ሆነን ተማሪ ሆነን አስተማሪ ሆነን ነዋሪ ሆነን ሁሉ ጊዜም እንደ አንድ ቅሪት ባይምሮአችን ላይ የሚቀመጥ ነገር ነበር። ስራው ሲጀመር ይሄ እዚህ ገባ፣ ያዛ ወጣ፣ ይሄ ሰፈር እንዲሆነ የሚል እጅግ አስቸጋሪ የሆነ ነገርን አልፋችሁ አንድ እልባት የሰራችሁበት የስራ ዘመን መጀመሪያ ስለሆነ በዚህ ምስጋና ለማቅረብ እፈልጋለሁ። በሁለተኛ ደረጃ በሀገራችን ህዝብ ለውጥ ከመጣ ጀምሮ ተስፋ አድርጎ በሙቀት በሞራል በፍቅር የያዘው ትልቁ የዚህ መንግስት መልክ ሰው ተኮር የሚለው ሰዎችን ዜጎችን እንደ ማዕከል ከማይመለከት ስርዓት ወጥቶ ሰዎች ናቸው ዋናዎቹ፣ ህዝብ ነው ዋናው የሚለውን በወሬ ሳይሆን ቤቱን እያደሰ የራበውን ዳቦ እያቀረበ ተማሪዎቹን ልብስ እያለበሰ ምግብ እያበላ የሄደበት
አሁን ደግሞ በጣም ጥሩ ስራዎች የጀመራችኋቸው የእሁድ ገበያዎች፣ የገበያ ማረጋጋት ስራዎች እጅግ ትልቅ ትርጉም ያላቸው ናቸው። እናቶቻችን፣ አባቶቻችን፣ ህፃናቱ አንደበት ቢኖራቸውና እዚህ በእኛ ወንበር ላይ ቢቀመጡ ይህን እውነት ይመሰክራሉ። ስለዚህ እኛ ተወካዮች ነንና እውነትን መመስከር አለብን፣ መናገር አለብን። ይህ በጣም ትልቅ ስራ ነው። በዚህ ነጥብ አንጻር ክብርት ከንቲባ ትንሽ ቢጨምሩበትና ሐሳብ ያነሱበት ብዬ የምሰጠው ሐሳብ ይህ በተለይ ከአሲስተንስ አንጻር የዕለት ምግብን የድህነት ችግሮችን የማስወገድን የተሻለ መኖሪያን ከባቢን ከመፍጠር አንጻር ከሚሰሩት ስራዎች ባሻገር ሰስቴይነብል የሆነ የስራ ፈጠራ ላይ የምንሰራቸው ስራዎች ጎልተው ቢነገሩን የተያዙት እቅዶችም ብናያቸው ጥሩ ነው። በተለይ እኔ የተመረጥኩበት የአራዳ ክፍለ ከተማ አካባቢ በጣም ስር የሰደደ የስራ አጥነት ችግር አለ። ወጣቶች በየአካባቢው በምንሄድበት ጊዜ ሲያገኙን ይሄንን ይጠይቁናል እና እርግጠኛ ነኝ የታቀዱ ስራዎች ይኖራሉ። እነዚህን ስራዎች ክብርት ከንቲባ ቢያነሱልን እኛም ልንደግፍ የምንችለው ልንሰራበት የምንችለው ጉዳይ ካለ በዚህ ላይ ሪፍሌክት ቢያደርጉ የሚል ሐሳብ አለኝ። ሌላው ላነሳው የፈለኩት ነገር እጅግ አሁንም ትልቅ ትርጉም ልንሰጠው የሚገባው ከባህል ከኪነ ጥበብ ከቱሪዝም አንጻር የተሰሩት ስራዎች ባለፉት 4 ዓመታት አሁንም ባለፈው ሩብ ዓመት ውስጥ የተሰሩት ስራዎች እጅግ ሰፊ ናቸው። ከዚህ አንጻር ያከበርናቸው በዓላት የሃይማኖት በዓላት፣ ባህላዊ በዓላት እጅግ በሰላም መከበራቸው ብቻ አይደለም ትልቁ ፋይዳ። የመስቀል በዓል በሚከበርበት ጊዜ የነበሩት ወጣቶች የፈጠራ ችሎታቸው፣ የሚይዟቸው ቁሳቁሶች፣ የሚለብሷቸው አልባሳት በሙሉ የሚመረቱ ናቸው። እነዚህን የሚያመርቱ ሰዎች የኢኮኖሚ ጥቅም አግኝተውባቸዋል። የኢሬቻ በዓል በሚከበርበት ጊዜ እጅግ ውብ የሆነ ቀለም ተመልክተናል። አልባሳቶች፣ በጣም የሚያስደንቁ አልባሳቶች፣ የተለያዩ ዲዛይኖች፣ ቁሳቁሶች፣ የሚቀርቡ ምግቦች፣ እነዚህ ጀርባ ዲዛይነሮች አሉ፣ እናቶች፣ ሴቶች የሚሰሩ ሰዎች አሉ። ይሄ በጣም ትልቅ ፋይዳ ያለው ነገር ነው እና ሪፖርቱ በሰላም ማለፉን ትልቅ ትኩረት ሰጥቶታል። ኢኮኖሚ ፋይዳ እንዳለው የህዝቦችን መዋደድና መከባበር ላይ የሰራውን ስራ እንደዚሁ ትኩረት ቢሰጠው መልካም ነው እላለሁ። ይህን የምልበት ምክንያት የሚቀጥሉት ዘመናት ስራዎቻችን ላይ ይህን መሰረት ያደረገ ስራ መስራት አስፈላጊ ነው ብዬ ስለማምን ነው። የቱሪዝም ምርቶች፣ የባህል ምርቶች ለአዲስ አበባ ትልቅ የስራ መስክ የሚሆኑ ናቸው። የሚቀጥለው መስቀል፣ የሚቀጥለው ኢሬቻ፣ የሚቀጥሉት ሌሎችም በዓላት ካሁኑ ወጣቶቻችን ለፈጠራ ተሰማርተው አልባሳትን፣ ቁሳቁሶችን፣ የምግብ አካባቢዎችን የሚሰሩባቸው እንዲሆኑ ማድረግ ያስፈልገናል። እነኚህ በዓላት የፌስቲቫል ስሜት እንዲፈጥሩ፣ የፍቅር ስሜት እንዲፈጥሩ፣ አንዳችን ከሌላችን ጋር እንድንተዋወቅ እንዲያደርጉ ቅድም ያልኳቸው ሌት ተቀን ክፉ የሚያስቡልን ሰዎች አሁንም ይሄ የዛ ነው ይሄ እዚህ ነው የሚለውን ምን ሰብርበት ትልቁ ስራ ሊሆን የሚችለው በቅርበት ፈጠራዊ የሆነ እሴት የምንጨምርባቸው የሆኑ ሲሄዱ ነው የሚል ሐሳብ አለኝ። በዚህ አንጻር ክብርት ከንቲባችን ለሚቀጥሉት የስራ መስክ የስራ አቅጣጫዎች ላይ ሐሳብ ቢሰጡበት የሚል ነው። ሌላው በኪነ ጥበብ አንጻር ኦብቪየስሊ ኪነ ጥበብ ውስጥ ብዙ ስለሰራው ይሄን ማንሳት አለብኝ ብዬ ነው። ክብርት ብዙ ስራዎች ተሰርተዋል። የተለያዩ የኪነ ጥበብ ማመልከቻ ማሳያ ስፍራዎች እድሳት ተደርጎላቸዋል። ይሄ ክቡራን እንደምታዩት ይሄን የተቀመጥንበትን አዳራሽ ጨምሮ
ሀገር ፍቅርን ቲያትር እንደገና ደግሞ ሌሎችም የራስ ቲያትር አዲስ ቦታ ለመስራት እነኚህ ስራዎች ተሰርተዋል። ብዙ አምፊ ቲያትሮች ተሰርተዋል በከተማችን። እነዚህ ህዝብ መሰባሰቢያ፣ ሀሳብ መለዋወጫ፣ ቅድም ሰው ተኮር ካልነው ጋራም የሚያያዝ የህሊና ማበልጸጊያ፣ የተለያየ የባህል መታወቂያዎች ናቸው። እነዚህ ትኩረት ያስፈልጋቸዋል የሚል እምነት አለኝ ክብርት ከንቲባችን። በዚህ አንጻር የተሰሩት አዳዲስ የኪነ ጥበብ ስፍራዎች ህይወት እንዲያገኙ ስራዎቹ ቫይብራንት ሆኖ የኢትዮጵያን ህዝቦች በሙሉ መልክ የሚያሳዩ ጥበባትን ፈጠራ የሚያሳዩ እንዲሆኑ ትኩረት ቢሰጥባቸው፣ በዚህ አንጻርም የታሰቡት ስራዎች ጎላ ብለው የሚታዩበት ነገር ቢነሳ። አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓልን ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪልስቴት ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። የጥበብ ሰዎችን ብዙ የሚያነሷቸው ጥያቄዎች ከዚህ አንጻር የታሰበውን ቢገልጹልን የሚል ሐሳብ አለኝ። ሌላው እዚሁ ጋር አጠጋርጌ ማነሳው በአዲስ አበባ በተገቢ ሁኔታ በሌጂቲሜት በሆነ መንገድ የኢትዮጵያን ሁሉ ማዕከል በመሆኗ ለብዙ ኢትዮጵያ ብሔረሰቦች እና ብሔሮች የባህል ማዕከላትን ሰጥታለች ስፍራ። እነዚህ የባህል ማዕከል መስሪያ ስፍራዎች ምንድነው እየሆኑ ያሉት? እየሰሯቸው ነው ወይ? ድጋፍ ይፈልጋሉ ወይ? አብረን ተባብረን የሁሉም ኢትዮጵያዊ ባህል ማዕከል የሁላችንም ነውና የሚቸግር ነገር ካለ መስራትና ማገዝ፣ እነዚህ ባህል ማዕከላት ተጨማሪ ቅድም ያልኩት የውበት፣ የሰላም፣ የፍቅር ስፍራ እንዲሆኑ እዚህ ላይ ክትትል አለን ወይ? ክብርት ከንቲባ ይሄንንም እንደው ቢያነሱት የሚል ሐሳብ ለማንሳት ነው። የመጨረሻው የማነሳው ነጥብ ከአዲሱ የትምህርት ካሪኩለምና በአዲስ አበባ ከታየው አተገባበር አንጻር ጥቂት ነጥቦች ማንሳት ፈልጋለሁ። አዲሱ የትምህርት ካሪኩለም ለዘመናት ጥያቄ የነበሩ የብዙ ምሁራን ግብአት የነበሩ ነገሮች የተካተቱበት ነው። የሥነ ምግባር ትምህርት፣ የሞራል ግብረገብ ትምህርት። አሁን ድሮ አባቶቻችን ግብረገብ ተምረን ነበር፣ በትምህርት ቤታችን ነበረ የሚሉት ተረት ብቻና ታሪክ እንደ ተረት የምናስታውሰው ሩቅ የሚመስለን ነገር ሳይሆን ዛሬ ልጆቻችን የሚማሩበት መጽሐፍት ውስጥ የገባ በስርዓተ ትምህርታችን ውስጥ የተካተተ ነው። ይሄ አፈጻጸሙ በአዲስ አበባ ምን ይመስላል? እንዴት ነው እያየ ነው ያለ ነው? አሁንም በጣም ወደሚስበኝ ነገር ሲሄድ የክዋኔና የእይታ ጥበባት ትምህርት ለመጀመሪያ ጊዜ በኢትዮጵያ ስነ ትምህርት ውስጥ ስርዓተ ትምህርት ውስጥ ለመጀመሪያ ጊዜ ተካቷል። ብዙ ዘመዶቼ እንደውም እየደወሉ የቤት ስራ እያሰራሁ ነው ይደውልኛል። ይሄ ነገር ምንድነው እንዴት ነው ይሉኛል። በጣም ደስታ ይሰማኛል። በስራውም ውስጥ ተሳትፌያለሁ። በአዲስ አበባ ከተማችን የነዚህ ትምህርቶች አፈጻጸም ላይ ሊታዩ የሚገቡ ጉዳዮች እንዳሉ ሌሎቹንም ትምህርቶች ጨምሮ፣ ምክንያቱም አሁን ለምሳሌ የመጽሐፍት ቴክስት ቡኮች ብዙ ትምህርት ቤቶች ላይ እንዳልደረሱ አያለሁኝ። እንደ ወላጅም ብዙ መጽሐፍት ታትመው አልደረሱም የሚለው እናያለን። ይህ እንዴት ነው ቶሎ የሚደርስበት ሁኔታ መቼ ነው የሚመቻቸው? እንደገና መምህራን እንግዲህ አንድ የትምህርት ጥራት የሚሳካው ስርዓተ ትምህርቱ ብቻ ሳይሆን ግብአቶቹ፣ የመምህራኖቹ ሁኔታ፣ እንደገና በትምህርት ቤቱ አካባቢ ያለው የግብአት ሁኔታ ሁሉ የትምህርት ጥራትን የሚያመለክት ነውና የሚያሳካ ነውና ከዛ አንጻር የተዘጋጀው ዝግጅት ምን ይመስላል የሚል ጥያቄ አለኝ። በተረፈ በወጀብ ውስጥ በጣም በትልቅ ችግር ውስጥ ሌት ተቀን የምትሰሩ ኃላፊዎች ከጎናችሁ ሆነን እናግዛችኋለን የህዝብ ተወካዮች የሚለውን መልእክት ለመናገር ፈልጋለሁ። መልካም ዘመን ይሁንላችሁ።
ደንባችን መሰረት አንድ አባል ሀሳቡን አደራጅቶ በ10 ደቂቃ ውስጥ ማቅረብ አለበት ይላል። አሁን ብዙ ሰዓት እየወሰደ ስለሆነ ድል ተሰጣቸው ይሄን ማሳሰቢያ ተቀብላችሁ ሀሳብ አመሰግናለሁ። ክብርት አፈ ጉባኤ፣ ክብርት ከንቲባ የተሰጠኝን እድል ለመጠቀም ፈጠን አድርጌ ያቀርባለሁ። የቀረበልን ሪፖርት እንግዲህ የከተማችንን ነባራዊ ሁኔታ ገላጭ ነው። ከሪፖርቱ ጋር ግን ቀደም ክብርት ከንቲባ እንዳነሱት በቋሚ ኮሚቴዎች